አውጦት ሁሉም ነገር ይቅርብኝ። ውጪ ይሄ የቤተሰብ ቤት ነው። ከፈለግሽ እዛው ውጪ ጨርቅ። ቆይ ተረጋጊ። እኔ ከዚህ ግቢት ማልሄዳትም ምን ፈልገሽ ነው? ቆይ ንገሪኝ። እሺ ምን ፈልገሽ ነው? አንተ ነው የፈለግኩት። ከአንተ እኔ የመጣሁት ከአንተ ጋር ለመኖር ነው። የቤተሰብ ቤት ነው። አይምሮሽ አይሰራም እንዴ? ጤነኛ አይደለሽም? አትበለኝ እንደዚህ ልቀቀኝ። አሁን ሌላ ነገር ውስጥ ነው። ሌላ ነገር ውስጥ ነው። ቆይ አብይ ቆይ። እሺ ስላናደድከኝ እኮ ነው። እናት አንቺ በመድኃኒዓለም እንዴ! አሁን ሌላ ነገር ውስጥ ነው። እግዚአብሔር ልቀቀኝ። ቆይ አንዴ እኔ መታወቅ የምፈልገው ሌላ ጊዜ አስታውቅሻለሁ። ይሰማል። ሌላ ጊዜ አስተዋውቅሻለሁ። ጤና ያለሽ እንዴ? ሰላም እንዴት ናችሁ? የጽጌ ሮያል ቤተሰቦች ሃይ እንዴት ናችሁ ጋይስ? እንዴት ናችሁ? ዛሬ እንግዲህ እኔ ጽጌ ሮያል እኔ ደግሞ ቤዚ ሮያል ተከስተናል ማለት ነው። ድጋሜ ያው እንግዲህ አሳዛኝ ዜና ነው የመጣ ነው ዛሬ። ለኔ አስደሳች ነው። ቤዛ ግን ደብሯታል። ለምን እንደሆነ እናስረዳችሁ። ሻንጣዬ ሳባር ጊዜ እንጂ ወደዚህ ቆንጆች ትተሹ ነው እቺስ ማድሪድ ጋይስ አንዴ ሆኗል። ምንም ማለት ስለማልችል ነው። ቤተሰቦች እንግዲህ እኔ ቤቱ ባያስጠላኝም በወደውም ትናንትና በተደረኩት ፕራንክ በጣም ቅጥል ስላልኩና አና አቴ ላይ ስለወጣ እናንተ በተቃጠላችሁና እናንተ የሆነ ነገር ተደረጋችሁት እኛ ደግሞ አና አታችለሽ ይኸውላችሁ ምን ተፈጠረ መሰላችሁ? ትናንትና እንግዲህ ፕራንክ ተደርጌ ነበረ። በጣም ነበር የተናደድኩት። ማለት ጓደኞችሽ እንዳይሰሙ ካለኝ በኋላ ፊት ለፊታቸው እሺ ብዬ እነሱ አመኔታቸውን እንደቀነስ ደብቀሽ ነው። በጣም ደብቀሻል። ያው እንግዲህ እኔ እኮ በጣም ሼም ያዘኝ ነገሩ እውነት ቢሆን ኖሮ ነገሩ ሼም ያሲዝ ነበረ። ግን ደግሞ ያው እንግዲህ ነገሩ እውነት ሳይሆን ቀረና እኔም ደስ አለኝ። ምን ነገሩ እውነት አለመሆኑ ደስ ያለሽ? ኦኬ ደስ ያለሽ? አዎ እርግጠኛ ነሽ? እሺ ጋይስ ደስ ብሎኛል። አይ ግን ምን ተፈጠረ መሰላችሁ? እንዳልኳችሁ ትናንትና በተደረኩት ፕራንክ በጣም ቅጥልና እርድብን ስላልኩኝ አንቺም እኮ ሰው ፕራንክ ታደርጋለሽ። ቅጥል እርድብን የሚያደርግ ነገር የለም ጋይስ። ፕራንክ ነው አይደለ? የጀመረችው ራሷ ናት። ይሄ ልጅ ደግሞ ከጎኑ ሰው የለውም። ስለዚህ እንደ ጓደኛ እሷን እንደምንተባበር ተባበር ነው። ፕራንክ ቺት ነው ያደረጋችሁብኝ። አለቀ። መተባበር አይደለም ይሄ በቃ ቺት፣ ቀጥታ ግልጽ የሆነ ቺት ነው ያደረጉት ጋይስ። በቃ ምንም አንቺ ተባበር ከኛ ጋር ተባብረሽ አንዴ ፕራንክ ያደረግሽው ልጁ አዎ እሱማ ነው እንጂ ፕራንክ መሆኑ ደባሽ። አንዳንዴ እኮ እግዚአብሔር ሰው አላሰበም። ታሳስቢኛል። አሁን አንቺ ውስጥ አልነበረ አሁን አሳሰብሽ ጋይስ። ለማንኛውም ማለት ነው ዛሬ እንግዲህ የት አካባቢ እንደተገኘው ትገምታላችሁ በእርግጠኝነት። ሻንጣዬን ይዤ የአብስራ ቤት ካልገባው ካላኖርከኝ ልለው ነው። እና እንግዲህ ይሄ የቤተሰቡ ቤት ነው። በደንብ ለሌባ ላጋልጥባቸው ጋይስ። ነገር እስከምን እንደሚሄድ በጣም ማየት ጓጉቻለሁ። የምሬን ነው። ዛሬ ቤት ልምጣ ብለሽ ፕራንክ ካረግሽው እሱ ደግሞ ነገ የሆነ ነገር አስቦ አንቺን ፕራንክ ያደርግሻል። ከዛ ስትፋጁኛ እኔ እሺ ምን ልሁን በባህል ቤት ጓደኛዬ ተጨነቅኩ እኮ ጋይስ። አዎ ሁላችንም ተጨንቃለሁ ነገራችሁ ላይ። እና ግን ምንድነው መሰላችሁ ዛሬ የፋሚሊው ቤት ነውና ገብቼ መኖር ፈልጋለሁ። እኔም ክፍል ይሰጠኝ ክላስ ይሰጠኝ ነው ምለው ማለት ነው። ዛሬ ገብቼ ግቢውን ቀውጤ ነው ማረግላችሁ። ያው እንግዲህ እኔ ቀውጤ ነው ታቁኛላችሁ። ቀውጤ ነው ማረግላችሁና እንግዲህ በዚህ ሀሳብ ላይ እንግዲህ የተሳተፈችው ውድዋና እንቋ ጓደኛዬ ቤዛይት ቴንክ ዩ ልትይ ነው። አልፈልግም ቃል ችግር የለውም ማሬ ችግር የለውም እኮ ግንስ ጋይስ ይሄ ቤት የቤተሰብ ነው። ልጁ ብቻውን የሚኖር ሰው ቢሆን እሺ እሱን ፕራንክ እናደርገዋለን። ከባድ ነው የሚሆነው። ቤተሰብ ቤት መጥቶ እንኑር ማለት በጣም ከባድ ነው። ቤተሰብ ቤት መጥቼ ልኑር ነው የምለው። ዛሬ ቀውጥ ነው ማደርገው። አንቺም ደግሞ ተባበሪ ማለት ይኸውልሽ፣ ልንገርሽ ቤት ውስጥ በጣም ደብሯታል እና ካንተ ጋር መኖር ከፈለገች ምን ችግር አለው? አንተ ለምን ነው የምታካብደው? ሌላ ነገር አስበህ ከሆነ ተሳስተ አዎ እንዴ ክፍል ደግሞ ካነሳችሁ አንተ ክፍል ትሆናለች ለጊዜው ምናምን ነገር በይው። ቤት አሪፍ አይዲያ መጣልኝ። ቤት ተጣልታ አንተ ጋር ልትኖር የመጣችው ቤሊ አሁን ነው አይዲያው ብልጭ አለልኝ። እኔ እኮ ብልጭ ነው የሚል ለምዶ የምር በይ አደራሽን። እንግዲህ ዛሬ ጋይስ ሀሳባችንን ቀይረናል። እዚህ ቤት የመጣ ነው ከቤተሰብ ጋር ተጣልቼ ልኖር እንደሆነ
እንዲታወቅልኝ እፈልጋለሁ ማለት ነው። ያቡ እንግዲህ ቤት ነው ያለው። ቤት መኖሩን እንግዲህ በደም ክሮስ ቼክ አድርጋ ነው ጓደኛዬ ስሰራ ሙሉ ነገር ነው መስራት ነው። ጎዶሎ ነገር አልሰራም። እንዴ ወይ አለመነካካት እንዴ ናት እንዴ በቃ እሺ እግዚአብሔርን እሺ አንቺ ሌላው ነገር ወደ እኔ ዞሮና ዳራ ጭራሽ አያረገውም። ጋይስ እኛ ብንገባስ እስከሚመጡብን ኑ ለማንኛውም አሏችሁ እንደምትወዱ ደግሞ እንዴናትና ያዋለ ነው የምንለው። ልናንኳኳ ነው። እሺ ደነገጥሽ? ፈራሽ? አይርዛ ነው ማትከቴ ነገር ሰለም ጋይስ ቤተሰብ ቤት ነው። እግዚአብሔር እንዴት ነው የሚደፈሩሽ? እንደምንም ነው ያዋለ ማን ይከፍተን? ሰራተኛ ነሽ ከፍተልን እንችላለን በእርግጠኝነት። ወረ ደነገጥኩኝ። ቤዛ አንኳኪ ነው ያላንኳኳ አንኳኪ ወይ ከቤት ተጣልታሽ አጋቁጭ ጌታ እሱ ነው እናቴ ትሙት እሱ ቤዛ አንኳኪና አንዴ ያዋል ምናምን በይ በማለት ደነገጥኩኝ። ትግስቱን ስጠኝ። እኔ ምስኪን ነው የምሆነው። እሺ ጋይስ እኔ እኮ ትልቅ ሰው መኖር ምንም ችግር የለውም። ይረዱናል። ሁሉም ሰው ይረዳናል። ጌታን ይረዱናል። ጌታ እሱ ነው። ድብድብ አደረኩት። እኛ ነን ሰላም እንዴት ነህ? አለ እግዚአብሔር ይመስገን። ምን ነበር? ያገባ ነበር። ያብስራለ አለ። አዎ ያውቃል። ያውቃል። ነገርኛ ምንድነው? ዝም ብሎ ይገባል እንዴ ሰው? አይገባም። ግን እንትን ነበረ ልናወራው ፈልገን ነበር። ምን ነበር? ልናወራው ፈልገን እኮ ነገር ልጥራላችሁ። ምን ነበር? ጥራው። ችግር የለውም። እንደዚህ ቆመን እንጠብቀው። ነገርኛ ምን ነበረ? ችግር የለም። ሰላም ነው ወይ? ሰላም ነው። ሁለት ቦራስ አስደንግጠው ነው። ኧረ ሰላም ነው። አይ አመጣጣችሁ የሆነ ለጸብ ነው የሚመስለው። ኧረ የምን ጸብ? ምንም ጸብ የለም። ኧረ ያውቀዋል እሱ። ጽጌነት ካልከው ያውቀዋል። ለምን እንደነገር ምን ነበር? ሰው ዝም ብሎ ስለማይገባ ነው ነግሮኝ። ከዛ በኋላ ነገር የለት ነው የመጣው። ኧረ ጉድ ፈላ። ጥራው በእናትህ አባቴ። እኛ እዚህ ነዋሪዎች ነን። አይ ነገርኩሽ ስለማይቻል ነዋሪዎች ነን እያልኩህ እኮ። ምንድነው ነዋሪ ማለት? እዚህ ቤት ነዋሪ ነን። የአብስራ ወንድም ነኝ እኮ። ኦ ነህ እንዴ? የአብስራ ወንድም ነዋሪ ናችሁ? ሌላ አለማይታችሁ ነው እንዴ? የምርህን ነው? ምንድን ናችሁ? አልገባኝም እንዴ? ሻንጣም ነው ጓደኛው እኔ ሚስቱ ነኝና አርግዤ እኔ ማላቀው ሚስት አለው እንዴ? አታውቅም እንዴ አንተም? አይ ጉድያሽ ነው እንዴ? አረ ማርያምን ነው አይደለም፣ እግዚአብሔር ነው አይደለም። ቆይ አንዴ እንግባት ያለሽ እንዴ? ምንድነው የምትገቡት? አባቴ ተረጋጋ። ቆይ ያቡን ፈልገን ነው ጥራልንና እኮ ለምንድነው የፈለጋችሁት? ሻንጣ ይዛችሁ ምናምን ምንድነው እንዴ? ምን ሆነ ነው አንተ? ማለት ጸባስ መሰልከው እኮ እንዴ? እንግባ በእናትሽ እንዴ? አንቺ በተለይ አንቺ ስነ ስርዓት ያዥ። ምንድነው እንዴ? እኔ መጣይደው ግን ችግር አለ። የአብስራ ቤተሰብ ሆኑ ችግር አለባቸው ነው ታሪካ። እግዚአብሔር ነው በእናትሽ ምግባችሁ ደግሞ ተረጋጊ። ቆይ እሺ ኧረ ምንድነው ሌላ ነገር ነው የምትፈልጊው? ነው ሌላ ነገር አይደለም። ታዲያ በሰው ቤት ሰው በር ላይ ቁጭ እንትን ታያለሽ እንዴ? እኮ አባቴ ተረጋጋ። ምን ፈልጋችሁ? ምን ፈልጋችሁ ነው? ሻንጣ ይዛችሁ ምናምን ምን አርግዘን ነው አርግዤ ነው። አባቴ ምን ችግር አለ? እሱን ጠርተው ከሱ ጋር ብንጨርስ ምን ችግር አለ? ምን ችግር አለ? ለምን አትገቢ? ቆይ ጽጌ እንዳላጠፋልሽ ስነ ስርዓት ጭራሽ ተረጋጋ። ስነ ስርዓት ቆይ አባቴ በጣም ታግዙ። ስነ ስርዓት እኮ ተረጋጋ። በጣም እያስናቅሽ ነው ጌታ እያስናቅሽ ነው። ቆይ ራሱ ይምጣ ነው ታወሪዋለሽ እኮ ራሱ ይምጣ። ቆይ ተረጋጊ እኮ ይምጣ። በቃ ጥራልን። እሺ አባቴ እሺ ጥራልን። እዚህ ጋር ጠብቁኝ። እሺ እጠብቅሃለሁ። እሺ እጠብቅሃለሁ። እንዴ ናትና እንዴ ወንድሙ እንዴ በሰው ቤት ጌታን አስልኮብኝ ነው ያብስራ ስንጠይቅ አርግዣለሁ። የት ማየት ነው የሚወልደው? በጸባይ ስለመጣ እግዚአብሔር
ቆይ ራሱ ይመጣ ሰላም ምንድን ነው? ቆይ ወዴት ነው የምትሄዱት? ቆይ ኧረ ድብድብ አይደለም የእኔ ጌታ። ማንም የደበደበ የለም። ምንድን ነው? ቆይ እና ምንድን ነው? ቆይ ምን ፈልገሽ ነው የመጣሽው? ኖ እኮ ቤተሰብ ስላለ ማረፍ ፈልጋለሁ። ለምን ላርፍ ነው የመጣሁት። ጤነኛ ነሽ? ጽጌ ተረጋጊ። እንዴት እኮ የተፈጠረው ልንገርሽ። ጽጌ ተረጋጊ። ምን ሆነሽ? ለምን የመጣሽው? ምንድን ነው ሻንጣው? እሺ ማን ፋዘር ካለ እንደውም ጥሩ እኮ ነው። አንቺ ዝም በይ። ጤነኛ ነሽ? ምንድን ነው የምትፈልጊው? ማረፍ ነው የምፈልገው። ወይ ወዴት ነው ማረፍ የምትፈልጊው? እኔ ቤት ገብተሽ ነው የምታርፊው? ለምን? ማን ስለሆንሽ ነው? አንቺ ማን ነሽ? ጤነኛ ነሽ? አሁን እሺ፣ ውስጥ ሰው አለ። እሺ ውጪ ውጪና ገብተሽ ምን ልትሰሪ ነው? ያብስራ ላርፍ ነው የመጣሁት። ጤነኛ ነሽ? ምን ማረፍ ፈልጋለሁ። ተረጋጊ። ጽጌ ቆይ እዚህ ጋር ነው። ቆይ እዚህ ጋር ነው። ነይ ውጪ። እግዚአብሔር አውጣ። ምንድን ነው የምትይው? ቆይ አንቺ ችግርሽ ምንድን ነው? ምንድን ነው የምትፈልጊው? ቆይ አባቴ እሱ ቆይ እኔ እንዴት እንደምታወራኝ እንደነበር። እሺ አም ሶሪ አንተ ጋር ያለኝን ነገር ከአንተ ጋር ጨርሳለሁ። እሺ እኮ ምን ብለሽ ነው? ወንድሜ እኮ ነው እኮ ወንድም ታዲያ ምን ብለሽ ነው? ምንም ማለት ነው። እሺ አሁንም ይኸውልሽ ፋዘር አለ፣ ብዙ ሰዎች ጓደኞቹ ምናምን አሉ። ያ ነገር ውስጥ ነው የምንገባው። ምንድነው ያ ነገር ውስጥ የምንገባው? ካፌ ምናምን እናወራለን። የምን ካፌ? ምንድነው የምትፈልጊው? እዚህ ቤት ነው የምሆነው። ቤቱ አስጠልቶኛል። የኔ ቤት በጣም አስጠልቶኛል። ካንተ ጋር መኖር እፈልጋለሁ። ቆይ እሺ የተፈጠረውን ነገር እንንገረው። አዎ ካንተ ጋር መኖር እፈልጋለሁ። ሳቅ ያምሻል እንደ አንቺ ፋዘር አለ። ጤነኛ አይደለሽም? እኔ ትናንትና የሚያደርኩሽ ፕራንክ ምናምን ብዬ በጣም ይቅርታ ገባሽ? ከዚህ በኋላ ምንም አይነት ነገር ከአንቺ ጋር መስራትም አልፈልግም። ሁሉም ነገር ይቅርብኝ። ውጪ። ይሄ የቤተሰብ ቤት ነው። ከፈለግሽ እዛ ውጪ። ቆይ ተረጋጊ። እኔ ከዚህ ቤት ማልሄዳትም። ምን ፈልገሽ ነው? ቆይ ንገሪኝ። እሺ ምን ፈልገሽ ነው? አንተ ነው የፈለግሽ? እሺ እኔንም ከፈለግሽ ውጪ እናወራለን። እኔ የቤተሰብ ቤት ነው። ሻንጤን ይዤ የመጣሁት ከአንተ ጋር ለመኖር ነው። የቤተሰብ ቤት ነው። አይምሮሽ አይሰራም እንዴ? ጤነኛ አይደለሽም? አትበለኝ እንደዚህ ልቀቀኝ። አሁን ሌላ ነገር ውስጥ ነው ሌላ ነገር ውስጥ ነው። ቆይ እሺ ስላናደድከኝ እኮ ነው። አይደለም ቆይ ተረጋጉ። አብርሽ የሆነ ዩቲዩብ እንስራ ምናምን አለች። ዩቲዩብ ሰራ። ከዛ ፕራንክ አደረገችኝ። እኔም ከነሱ ጋር ተነጋግሬ ፕራንክ አደረኳት። አይደለም ያብዬ ብዙ ነገር ተፈጥሮ ነው የመጣው። ምንድን ነው የተፈጠረው? ምን አገባኝ እኔ ስለ እኔ ፕራንክ ሰራሽኝ፣ ፕራንክ ሰራሽ። ከዚህ በኋላ ግን እንደዚህ ቤተሰብ ጋር የሚደርስ ነገር ግን በጣም ነው የሚያጣላ። ገባሽ አይደል? እንዴ ቤተሰቦች ቤት ስለመጣው ምን ችግር አለው? በቃ ችግር የለም። ወንድምን ስለተዋወቁት ደስ ብሎኛል። እሱ ትንሽ ተቆጣኝ እንጂ እንዴ የምንታወቀው ሰደበችኝ እኮ። ኧረ እኔ ስድብ እኮ አይደለም። እውነት ምንም አልሰደብኩትም። ምንም ምን ባይ ሰደብሽ? ይኸውልሽ ነገሮችን ቤት ውስጥ ነው እንዴ መተሽ የምትነጋገሪው? አንቺ ውጭ አጨርሱም እንዴ? ፋዘር አለ ማዘር አለች። ምንድን ነው ምን ብለሽ ታርሽ? ምን ብለሽ ታርሽ? ምንም አልተሳደብኩም። እሱ አይሰደብኩት። ይቅርታ። ምን አይነት እኔ ኮንፊደንስ እኮ ነው። ቤተሰብ ድረስ ትመጫለሽ። ቤት ለምን አታስተዋውቀኝ ነበር መጀመሪያ? ቆይ አንቺ ጽጌዳ ተረጋጊና፣ እሺ እንረጋጋ ነው። ሁላችንም እንደባመጥ። በቃ ጋር እንደባመጥ። እሺ ውጪ እናውራ። አሁን ሌላ ነገር ነው የሚመስለው። ፋዘር እውነት በል ወይ ጋሽ ተክሉ፣ እኔ በእናትህ ተዋወቃችሁ። አንቺ በመድኃኒዓለም እንዴ! አሁን ሌላ ነገር ነው ነገር እግዚአብሔር ይልቀኝ። ቆይ አንዴ እኔ መታወቅ የምፈልገው ሌላ ጊዜ አስታውቅሻለሁ። ሌላ ጊዜ አስታውቅሻለሁ። ይሰማል። ሌላ ጊዜ አስታውቅሻለሁ። ጤና ያለሽም እንዴ? ይኸውልሽ ከዚህ በኋላ ምንም አይነት ፕራንክ አልሰራሽም። ከዚህ በኋላ ፕራንክ አሰራኝ። እርግጠኛ ሻንጣዬን አምጪልኝ። አይደለም ልተዋወቅ። እንደዚህ ከሆነ ፋዘር ደግሞ ከወጣ ሌላ ነገር
በዱላ አንቆራጦ ነው የሚለቅ። ኖ አልወጣም እኮ በእንደዚህ አይነት መንገድ ለማስተዋወቅሽ በሌላ ነገር ነው። እሺ መተዋወቁ አይደለም። ቆይ አንዴ ያቡ አንዴ ልቀቀኝ። አንዴ ቆይ ጽጌ ነኝ አንዴ። እሺ እና እሷ እንማከር። አለቆ ቴኒም ፕራንክ ያደረገኝ እኮ ፕራንኩን የሚያሳምን ደረይ። እሺ ምን ላድርግ? ቆይ እዚህ ነው ደሽ ነው ከቤት ነው ያለው ነገር ነው። ኦኬ እሱ ይሻላል። ማታ ውጪ ነበረችው ማለት በቃ ሸሚዝ አራኛውን ሰው ያሽልኝ እንዴ ይገለኝ ነው አረጋጅ ያቡና ቆይ ይልና አንዴ አባቴና በጣም ይከፋል። ያብያ አንዴ ስማኝ ተነሳ ይላ ነገር ነው። እሺ ሌላ ጊዜ አስተዋውቅሻለሁ። ከዚህ በኋላ በሞት ፕራንክ አልሰራሽም። ዩቲዩብ የሚቅርብኝ ከዚህ በኋላ በቃ ጭራሽ እንደዚህ ቤት ድረስ ትመጫለሽ። በጣም ብዙ ነገሮች ተፈጥረዋል። ጥሩ ነገር ላይ አይደለችም። ሶ ለዛ ነው የመጣ ነው። ስለዚህ እሱን ነገር በተረጋጋ መንገድ እናውራው። አንተ ማረጋጋው በቃ እሺ። ምንድነው እሺ ተፈጠረው? ምን መሰለኝ የተፈጠረው ትናንትና ማታ ተጣልታ ውጪ ነው ያደረችው። ሶ እቤት ካለ ሰው ጋር ነው ተጣልታ ውጪ ነው ያደረችው። ቤት መግባት አትፈልግም። ሶ እዛ ቤት ግቢ ስላት እምቢ ስላለች መምጣት የፈለገችው እዚህ ነው። የሷን ስሜት ማዳመጥ ስላለብኝ ይዣት የመጣው ያልኩት እኮ በዚህ መንገድ መሆኑ አሁን ግርግር መፈጠሩ ልክ ላይሆን ይችላል። ግን ደግሞ ይረዳኛል ብላ ያሰበችው አንተና አንተ ጋር መጣ ነገር ላይ ፍራንክ ምናምን ልትይ ነው አይደል? ፍራንክ ልትይ ነው። ከዛም በኋላ አልፈልግም ፍራንክ አልፈልግም። አሁን ፍራንክ ምናምን ከሆነ ነገር በጣም ነው የምንጣለው። ፍራንክ ምናምን እንዳትይ። ሻንጤን ልጅ መጥቼ አንተ ትረዳኛለህ ብዬ ስለ ፍራንክ ታስባለህ? እቺ ልጅ እኮ ከቤት ወጣ ውጪ ነው ያደረችው። የምራችሁን አይደለም? እኔ እርግጠኛ ነኝ የምራችሁን ቢሆን ከቤት ወጣ ውጪ ነው ያደረችው። ያው እና አትሊስት አትደውይልኝም እንዴ? ዝም ብለሽ ቤተሰብ ከእንደዚህ ይመጣል? ይሄን ስልኳን እኔ ነኝ ዛሬ ያመጣሁላት እና ደግሞ አንተ ጋር የመጣችው ይረዳኛል ብላ ስላሰበሽ ነው። አዎ እንጂ እኔ ራሱ አትምጭብሻለሁ አይደል? ሰው ስላልሰማሽ ይሰራል። ግን በቃ እኮ አንቺ ጋር ትሄድም ነበር እንዴ? ታዲያ ሪሊ አቡዬ አሁን እሱ በጣም ብዙ ሙከራዎችን ሞክረናል። እኔ አለምንም መፍትሄ እዚህ ጋር አንደርስም አይደል? እኔ ከጎን ሆኜ እንደዚህ አይነት ነገሮች አይፈጠሩም። ማድረግ የምትፈልገውን ነገር እዚህ ጋር ያደረገች ተማክራችሁ እኮ ኖርማል ነው ነገሮች። በቃ እኔ እና እሱ እንማከር፣ እኔ እናንተ እንማከራለን። ግን አንዴ እግዚአብሔር ፋዘር ከመጣ በጣም ይቀበጣል። ሌላ ነገር ነው። እስካሁን ጭራሽ ዩቲዩብ ምናምን ትቀልዳለን ምናምን ብሎ ሌላ ነገር ውስጥ ነው። እሺ እናንተ ሶሽ እናውራ መኖሪያ ቤት ውስጥ እንደዚህ ያው ስማኝ ጋርክ ምንድን ነው የምትፈልጊው? እኔ በቃ አይደለም እኮ ፋዘር ከሰማ ሌላ ነገር ነው የሚመስለው እና ወደ ማንኩስ ከሰማ ሌላ ነገር ነው። ምንም አይልም። እኔ እርግጠኛ ነኝ ምንም አይልም። የምሬን ነው እንዴ? እዚህ ነው መሆን የምፈልገው፣ እዚህ ነው መሆን የምፈልገው። እሺ እኮ እንዳልጮህ የምትፈልግ ከሆነ እኮ ምናምን እንድሰራ ምናምን በጣም የሚቀበለው ፊልምም እንድሰራ የማይፈልግም እሱ ጭራሽ ፋዘር በጣም አካባጅ ነው። ሌላ ነገር ነው የሚመስለው። አሁን ቀልድ ነው የሚመስለው። በቃ ታይ እሺ ሻንጣዬን ቢያንስ አንተ ጋር አስገባልኝ እኮ ወተን እናወራለን አልኩሽ። ለምን ወተን እናወራለን? ሻንጣዬን አስገባልኝ። እኔ እወጣልሃለሁ። እሺ ፋዘር ምን ብዬሽ ነው እሺ ውስጥ ማስገባልሽ እንዴ? ፋዘር እኮ ነው አሳይም እንዴ ፌክ ቤት ምን አለው? ምን ትላለህ? ፋዘር ቢሆን ፋዘር እናና ይረዳኛል። ምን ብዬሽ ነው ማናገር? ምን ብዬሽ ነው ማናገር? እሺ ጎዳና ልደቅልህ እኮ እናወራለን። ጎዳና ልሆንልህ? ኧረ ያው ቆይ እንዴ እኔ አውጦት እንቶ ቀልድ እኮ አይደለም። ያብስራ በእግዚአብሔር ያብስራ። ቆይ ነገር ነው የሚመስለው። አንቺ ፋዘር ምን ሆነሽ ነው? ቀልድ አይደለም እኮ ያብስራ። ምን ነው በእናትህ? የት ነው የምሄደው? ያብስራ ቆይ የት ነው የምሄደው? እኔ መሄድ አልችልም። ሌላ ነገር ነው የሚመስለው። ምን ሌላ ነገር ነው? እናወራለን። በገብርኤል ታይ እንዴ እንጣላ እንዴ? አንቺ አንጣላ እኮ በቃ ስራትሽ ነሽ እንዴ? እኮ በቃ ስራትሽ ነሽ። በቃ ነገርኩሽ አይደል እንዴ? ህፃን ቤተሰብ ጋር እንደዚህ አይደረግም። በቃ ስራታችሁን ያዙ እኮ። ልክ ነህ። ተረጋጋሽ። እሺ ቆይ ተረጋጋ። እናወራለን አልኩሽ አይደለ? እዚህ ጋር ሌላ ነገር እኮ ነው የምታስመስይው። ይኸው ሰውም እያየኝ ነው። በእናትሽ እሺ ቆይ እሺ ለምን አትረጋጋም? አንተ እየተቆጣኝ ነው። እሺ አትቆጣ እኮ። ምንድን ነው የምትፈልጊው? እኔ የምፈልገው እኮ እናወራለን። ቤተሰብ ጋር አይደለም። ጤነኛ አይደለሽም እንዴ? ማሰብ አቅቶሻል እንዴ? ቤተሰብ ጋር ቢሆን ነው ምንድን ነው ችግሩ? እንደውም እኮ ጥሩ ነው ማለት
አንቺ ወይ የሆነ ነገር ከሆነች ወይ ጸበል ምናምን ወሰደት። እሺ ችግር አለ? ቆይ አንተ ጓደኛ ናት አይደለ? ጥሩ ነገር ላይ አይደለች እሱ አንተ ጋር ነው። እኔ ከፈለግሽ ቤት እከራይልሻለሁ። አለቀ እንዴ? እሱን አይደለም የምፈልገው እንዴ። አንተ ጋር መሆኑ ስለፈለገችው ነው እንጂ የመጣችሁና ቤት መከራየትማ ለምን አለ? ምንድነው እኔ ጋር በቃ ካንተ ጋር መሆኑና ነገሮችን መርሳት ስለምትፈልግ ነው። ጥሩ ነገር ላይ አይደለችም። ሶ ያንን ነገር እንደ ጓደኛ አክሰፕት አደርጋለሁ አይደል? ስራም እየሰራን ነው። ብዙ ነገር አስበናል አይደል? እሱን ውጪ ነው እንጂ እንደዚህ ቤተሰብ ጋር ግር ብላችሁ መታችሁ ሌላ ነገር ነው የሚመስለው። ምንድን ሌላ ነገር የሚመስለው? ያብ ስራ እኔ እኮ ምንም አልተረዳሁም። እኔ አልገባኝም። አንቺ ሴት እኮ ነሽ እንዴ? ቤተሰብ ቤት ሻንጣሽን ስትመጪ ምንድን ነው የሚያስቡት? ንገሪኝ። አንተ ጓደኛ አይደለች ወይ? ምን ችግር አለው? የፈለገ ቢሆን እንዴት ነው ሻንጣ ይዛ የምትገባው? ያያቅም እኮ ሴት ልጅ ናት። ውጪቱን ኧረ አንዳንድ ጭካኔ ነው። እውነት ጭካኔ ነው። ምን ችግር አለው? አንድ ሩም ሰጥተሃት በቃ ካንተ ጋር ትሆን ምን ችግር አለው? ለትንሽ ጊዜ እኮ ነው። ለትንሽ ጊዜ ምን ችግር አለው? አሁን እናንተ ወይ ትክክል አይደለም ወይ እናንተ ነቅላችኋል ማለት ነው። ገባሽ? አምቦል ጣይሻው አስተሰቡና ይሻው አንቺ ነሽ ነግሬሻለሁ። ሲጀመር አንምጣ ብዬሻለሁ። አንቺ ነሽ በቃ ግግም ያልሽ ጓደኛዬ ሻውን የለኝ። አንቺ እስቲ ቆይ በኔ ቦታውኝ እስቲ እኔ ሻንጤን ይዤ አንቺ ቤት ስገባ ማለት ነው ችግር የለውም እኮ እሺ። እኔ ብቻዬን ኖሬ ቢሆን እንኳን ችግር ለቅቄልሽ እወጣለሁ። ብቻዬን ኖር እኮ ነው የቤተሰብ ቤት ነው። ማሰብ ሳይስቲ አይንሽን ገጭ እንደዚህ አድርገሽ አውልቀሽ አይንሽን ገጭና ስሚ እንዴ የቤተሰብ ቤት እንዴት ነው ሻንጤ ይዤ ሴት ማስገባው? ችግሩ ታየኝ። እሺ አንተ መፍትሄው ምንድነው? እኔ ይኸውልሽ ቤት እከራያለሁ። በረንዳ ልደር ችግር የለውም። በረንዳ አድራለሁ ነው ወይስ መኪና ውስጥ ልደር? በረንዳ ማደርሽ ቤትም ተከራያለሽ ነው እንጂ ነው። አሁን ከዚህ ነው ሌላ ነገር ነው የምትቆጥ እንዴ? አንተ በረንዳ ማደሯ ምንም እየመሰለ አይደለም። ማም የምርህን ነው? ግን አንተ እንደዚህ ነው የምታስበው? አይደለም የመጣሽበት መንገድ ነው ታዲያ። እሺ ወይ ቁጭ ብለን ካፌ ምናምን የሆንሽውን ነገር ትነግሪኛለሽ፣ ፊክስ እናደርጋለን። ችግር የለም። የሆንኩትን ነገርማ ነገርኩህ እኮ አሁን ነፋዘር ምንም የሚያውቁት ነገር የለም። በቃ የሆንሽውን ነገር ቀስ ብለን ቁጭ ብለን በጠረጴዛ ዙሪያ እንጨርሷለን። አለቀ። አንግሊዝ ሻንጤ እናንተ ጋር ይሁን በቃ እስከዛ። ኧረ በኢየሱስ ክርስቶስ መኪና ውስጥ አደርግልሻለሁ ራሴ ነው። መኪና ውስጥ አልፈልግም። አይ ነው መኪና ውስጥ አታርገው። በጣም እንጣላለን። ከዚህ በኋላ እንጣላለን። እሺ ስርዓትሽ ነው። በቃ ሄደን እናወራለን። የደረሰብሽን ችግር እንደ ጓደኛ እናወራለን። ግን እንደዚህ በእንደዚህ ሁኔታ አይደለም። እሺ የቤተሰብ ቤት ነው። ጭንቅላት አይሰራም እንዴ? አንቺ በቃ ትሪት አደራረግን አስተካክለኝ። ልክ አይደለም። እግዚአብሔር እንደዚህ ትሪት አይደለም። ሻንጣ ይዘሽ መተሽ ወይ አባቴ ጋር ወይ አንደኛችሁን ለምን ሽማግሌ ምናምን ሰብሰብ አድርጋችሁ ለምን ወይ አትልኪም? አንተ ግን እያሰብክ ያለው ምንድነው እያሰብክ ያለው ነገር ነው? እያሰብክ ጥሩ ነገር ላይ ሆነ አይደለም የመጣችሁ ወይ ደልቷት አይደለም የመጣችሁ እኮ እኔ እኮ ነገር አሁን ፕራንክ ምናምን የምትሉት ነገር ስለመሰለኝ ነው። ፕራንክ ምናምን ከሆነ የምርሽን ከሆነ ቁጭ ብለን እናውራ። ማድረግ ያለብኝን ማድረግ ያለብኝን እንደ ጓደኛ አደርግልሻለሁ። ከዛ ውጪ ግን ምንም ላደርግ አልችልም። ቤተሰቤ አስገብቼ ቁጭ አላደርግሽም። ማያውቁሽም እኮ አንቺን እኮ ታስተዋውቀኛለህ። አንተ ለምን በዚህ ልክ አግሬሲቭ እንደሆነ አልገባኝ። መንገድ አይደለም በእንደዚህ መጀመሪያ አቀባበልህ ራሱ ልክ አይደለም። ለኩት ባታረጋ ጥሩ ነው። በጣም እውነት ስትመጡ እንዴት ነው የመጣችሁት? መጀመሪያ ስትመጡ እንዴት ነው በር እንዴት አንኳኳችሁ? አብሽቷት በእናትህ እቺ እንዴት አንኳኳ? ተሪታ ታረገንም አይደለም ስትለው እንጂ እንዴት አንኳኳ? መጀመሪያ አመጣጣቸው ነው አይታል አበቢ ማርገው ነው እንዴ? ኧረ እኔ ምንም እኮ አንተ እኮ መስሎህ አንቺ አሁን ይኸውልሽ አሁን እየሰማሁ ነው አይደለ? ችግርሽን ቀስ ብለሽ መጀመሪያ ብታስረጅኝ እኮ እሱ ራሱ እንደዚህ አይደል? ሌላ መፍትሄ ቀጥታ ዘው ብለሽ ካልገባው ቤት ውስጥ ታያለሽ እንዴ? የቤተሰብ ቤት አይደል? የተከበረ ቤት እኮ ዝም ብሎ ዘው ተብሎ ይገባል እንዴ? ልክ ነህ እኮ አባቴ። አሁን እኮ አንተም እኮ ለዛ ክርክር የተከራከር ነው ያቡን ጥራልን አትጥራልን ነው እንጂ እኔ አጥቼ ሊሆን ይችላል ንግግሬ ምናምን። ግን እኔ በጣም ደንግጬ ስለነበርና በወቅቱ ተናድጄ ስለነበረ ነው። አንተ የመረዳት ይከብዳል እንዴ? አሁን ቆይ ምንድን ነው ፍላጎታችሁ? ቤት እሺ፣ ወደ መፍትሄው እንሂድ። ሻንጣውን ቢያንስ እናንተ ጋር እኔ በቃ መኪና ይዣለሁ እሄዳለሁ። እኔ ራሴ እሄዳለሁ። ችግር የለውም። ከአንተ ጋር ማውራት አልፈልግም። ልብስራ ሻንጣዬን ብቻ አንተ ጋር አድርግልኝ። ልፈልግ የት መሆን እንዳለብኝ ልፈልግ እኮ እኔ መኪና ውስጥ አደርግልሻለሁ። እኔ መፈልግልሻለሁ። ችግር የለውም። ኖ አንተ መኪና ውስጥ አይደለም፣ አንተ ቤት ውስጥ ነው እንዲሆን የፈለኩት። ሻንጣውን ራሱ ብታየው አሪፍ ነው። የሆነ ነገር ሊኖረው ይችላል እንዴ? እንዴት ለምን ፈንጂ ይዘሽ ነው እንዴ? ለምንድን ነው እንዲገባ የፈለግሽ? በዚህ ልክ ሻንጣውን እንዳትነኩት። አይሁን አይቀመጥልኝ። እሺ ምንድን ነው የምትፈልጊው? በቃ አልፈልግም። ምንም ነገር አልፈልግም። እሄድላችኋለሁ። እሺ ከዚህ በኋላ ሁለተኛ አጠገብሻለሁ። ዩቲዩብ ምናምን አልፈልግም። በዚህ ልክ ተናንቀናል። ታዲያ በዚህ ልክ ነው የምትልቂ? በዚህ ልክ ነው የምትልቂ? ንቀት አይደለም። ስላከበርኩ ነው ቤት ድረስ የመጣሁት። ስላከበርሽ ነው አባቴ ቤት ሻንጣሽን ይዘሽ ካልገባው የምትይው? ይሄ በጣም ንቀት ነው።
ንቀት አይደለም። እኔ እናንተ እንዴት እንደተረዳችሁ ታላቅ በቃ ጽጌ በጣም ንቀት በቃ እሄዳለሁ። ሂጂ እንዳትረሳት። እሺ ሰፈር ሰው ምን አረታው በእናትህ አሁን ቶሎ ቶሎ ሂጂ ኖ አትሱክ ችግር የለውም። ነይ ቤት ኖ አልፈልግም ምንም ነገር እንዳትል። ነይ ቤት ግቢ ና አባቴ ግባሽ። ነይ አንዱን አምጪው ቤት አንዱን አንተ ጋር ይቀመጥልሽ። አንዱን አንተ ጋር ይቀመጥልኝ። ሰው ይቀርልኝ አይደል እንዴ? አንቺ ቆይ እንደዚህ ሆነሻት አልፈልግም። ተረጋጊ። ሌላ መፍትሄ እንፈልጋለን። ነው አያስፈልግም እኮ ተረጋጊ። ነይ ግቢ አያስፈልግም። ብሉቱዝ ማውት ትንበቸው ታዩ በእናትሽ ሻንጣውን እዛ አድርጌሻለሁ። ሻንጣውን እዛ ጋር አስቀምጬ እላለሁ። አስገባው። ሻንጣውን እዛ ጋር ያደረኩት